ጤና ይስጥልን ተመልካቾቻችን ከአሚኮ የእኩለ ቀን ስፖርት ዘገባዎችን ይዘን ቀርበናል። ከዘገባዎቹ ጋር መለሰ ግዛቸው አብሬያችሁ ቆይታ አደርጋለሁ። በሐረር ከተማ አዘጋጅነት የተካሄደው የባህል ስፖርት ውድድርና ፌስቲቫል በቤት ውስጥ ውድድር በርካታ ታዳጊዎች የታዩበት ሆኖ ተጠናቋል። ለዚህ ደግሞ በታዳጊ ፕሮጀክት ላይ የተሰራው ስራ ውጤት መሆኑን በተሳታፊዎች ተነስቷል። ኃይሉ አዳነ ላለፉት 8 ቀናት በሐረሪ ክልል ሐረር ከተማ አስተናጋጅነት ሲካሄድ የቆየው 23ኛው የኢትዮጵያ ባህል ስፖርቶችና 19ኛው የባህል ፌስቲቫል ዛሬ በደማቅ የመዝጊያ መርሃ ግብር ተጠናቋል። በ10 የስፖርት አይነቶች በተካሄደው ውድድር ከ1500 በላይ ስፖርተኞች ለአሸናፊነት ከፍተኛ ትንቅንቅ አድርገዋል። ውድድሩን ካደመቁ ምክንያቶች መካከል አንዱ በርካታ ታዳጊዎች መሳተፋቸው ሆኗል። አሪፍ ነው። አሁን ብዙ ጊዜ ህጻናት ላይ ሲሰራ አይምሯችን ገና አዲስ ፍሬሽ ስለሆነ አሪፍ ንቁ ተሳትፎ ለማድረግ ያመቻል ማለት ህጻናት ላይ በደንብ መሰራት አለበት። ከተለያዩ ብሔሮች እየመጡ የእነሱንም ባህል በመተዋወቅ እንዲሁም የእርስ በርስ ግንኙነታችንን ከፍተኛ ጠቀሜታ ያለው በተጨማሪ ደግሞ የአይምሮ ጭንቅላታችንን ጨዋታ ጥሩ ነው። እኔ ከሰሞት ከዚህ በፊት ትልልቆች ነበሩ። አሁን ግን በታዳጊ ላይ በመሰራቱ ይሄ ነገር ጠቀሜታ አለው ብዬ አስባለሁ። አይምሮዬን አጎልብሻለሁ። ብዙ ብሔር ብሔረሰቦችንም አይቻለሁ። ብዙ ጠቀሜታዎችም አሉት። በዚህ የውድድር መድረክ በተለይ በቤት ውስጥ ስፖርቶች አብዛኞቹ ተሳታፊዎች ታዳጊ ተወዳዳሪዎችን አሳትፈዋል። ይህ በፕሮጀክት ትምህርት ቤቶች ላይ የተሰራው ስራ ውጤት ነው ሲሉ የባህል ስፖርቶች ፌዴሬሽን ጽህፈት ቤት ኃላፊ በላይነህ ኃይሌ ተናግሯል። የኢትዮጵያ ባህል ስፖርት ፌዴሬሽን ከዚህ ከታዳጊ ወጣቶች ፕሮጀክት ጋር በሶስት ክልሎችና በአንድ ከተማ አስተዳደር ፕሮጀክት ከፍቷል። እንደዚሁም ከፌዴራል ትምህርት ሚኒስቴር ጋር በመነጋገር ለስፖርት ሳይንስ መምህራን ትምህርት ቤት ላይ የባህል ስፖርት ስልጠና እንዲሰጥ አድርገናል። ያው ትምህርት ቤቶች እንደሚታወቀው የስፖርተኛ መፍለቂያ መድረክ ከመሆናቸው አንጻር ትምህርት ቤቶቻችን ላይ በመስራታችን በርካታ ታዳጊዎች የሀገራቸውን የማንነታቸው መገለጫ የሆነውን ቱባ ባህላቸውን እንዲያውቁ ከፍተኛ ስራ የሰራንበት ሁኔታ አለ። በዚህ መሰረት በዚህ ዓመት የምናያቸው ተወዳዳሪዎች በተለይ በቤት ውስጥ ጨዋታ ሙሉ ለሙሉ ታዳጊዎችና ወጣቶች ናቸው ብሎ መናገር የሚቻልበት ሁኔታ ነው ያለው። ከዚህ በፊት ከተደረጉ ውድድሮች በተለየ በርካታ ታዳጊዎች በዚህ መድረክ መታየታቸውን ያነሱት የውድድሩ ተሳታፊዎች ባዩት ነገር መደሰታቸውን ነግረውናል። በብዙ ክልሎች ታዳጊዎች ናቸው የመጡትና ይሄ መልካም ነገር ነው። ይሄን አይተን አናቅም ነበር። ትልልቅ ሰዎች ነበረ ገበጣ የሚጫወቱት። ግን አሁን በተገቢው ህጻናት ታዳጊዎች ይሄን የባህል ውድድር ሲሳተፉ አይተናልና እኔ በግሌ በጣም ደስተኛ ነኝ። ስፖርቶቻችን በጣም እየጠፉ ስለሆነ ከስር ታዳጊዎችን እያፈራንበት ስንሄድ በጣም ለነገውም ትውልዶች ብዙ ማሳለፍ እንችላለንና ደስ ይላል ያለው ነገር። በኢትዮጵያ ባህል ስፖርቶች ፌዴሬሽን የባህል ስፖርቶችን ተዘውታሪነት ከፍ እንዲሉ የሚያደርጉ ስራዎችን በቀጣይ ለመስራት እቅድ መኖሩንም ለማወቅ ተችሏል። በሁሉም ክልሎችና ከተማ አስተዳደር ታዳጊ ወጣቶች ፕሮጀክት ውድድር እንዲያዝ ለክልሎች አቅጣጫ የተቀመጠበትና እንደዚሁም ለፌዴራል ባህልና ስፖርት ሚኒስቴር በታዳጊ ወጣቶች ፕሮጀክት ውድድር ላይ እንድንሳተፍ ደብዳቤ ያስገባንበት ሁኔታ አለ። ክልሎችም ፕሮጀክት እንዲይዙ በ26ኛው የኢትዮጵያ ባህል ስፖርት ፌዴሬሽን አቅጣጫ የተቀመጠበት ነገር ስላለ በቀጣይ ክልሎች ላይ በመስራት የተሻሉ ተማሪዎች የተሻሉ ወጣት ታዳጊዎች ወደ ባህል ስፖርት እንዲመጡ ጥረት እናደርጋለን የሚል እምነት አለኝ። የባህር ዳር ከተማ የመንግስት መስሪያ ቤቶችና የግል ተቋማት የጠረጴዛ ቴኒስ ውድድር ተጠናቋል። አሚኮ የተቋማት አሸናፊ ሲሆን ንግድ ባንክ የቡድንና የነጠላ ውድድር አሸናፊ ሆኗል። ተወዳዳሪዎች የተሳታፊ መስሪያ ቤቶች ቁጥር ከፍ እንዲልም ጠይቀዋል። ታሪኩ አይነዋ የ2018 የባህር ዳር የመንግስት መስሪያ ቤቶችና የግል ድርጅቶች የጠረጴዛ ቴኒስ የጤና ስፖርት ውድድር ፍጻሜውን አግኝቷል። አማራ ሚዲያ ኮርፖሬሽን ጨምሮ 4 ተቋማት በተሳተፉበት ውድድር ሰራተኞች ጥሩ ፍክክር ማድረጋቸውን ሲናገሩ የተሳታፊ ተቋማት ቁጥር ግን እንዲጨምር ጠይቀዋል። ውድድሩ በርከት ላሉ ሳምንታት የተካሄደው የተሳታፊ ቁጥር ግን በጣም አነስተኛ ነበረ። ፉክክሩ ግን እንደምታየው ጠንከር ያለ ነበረ። ባህር ዳር ዩኒቨርሲቲ አለ፣ ኢትዮጵያ ንግድ ባንክ አለ፣ ቴሌኮሙኒኬሽን አለ፣ አሚኮ አለ። በአራቱ መካከል ነው። ውድድሩ አሪፍ ነው። ሰው የመጫወት ፍላጎት አለው። መስሪያ ቤቶችም ብዙ የመንግስት የክልል ቢሮዎች አሉ፣ የመንግስት ያልሆኑም ተቋማት አሉ፣ ዩኒቨርሲቲዎች፣ ኮሌጆች አሉ። ነገር ግን አሁን በዚህ ዓመት እየተሳተፉ ያሉት 4 መስሪያ ቤቶች ብቻ ናቸው። ስለዚህ ከፍተኛ የሆነ ክፍተት አለ። ለጤና እያየሁ ነው። ለበቴን ራሱ ስፖርት ለጤና ብዙ ሰው ቢሳተፍ ተሳታፊ ቢገኝ አሪፍ ነበር። አሁን ግን 1 ወር ባልሞላ ነው ውድድሩ ያለቀ እና ወደፊት እንኳን ጠንከር ብሎ ቢካሄድ አሪፍ ነው ብዬ ገምታለሁ። እኔ እግር ኳስ 42 ተቋም ነው። ቮሊቦልን ደግሞ ስታየው 15 ምናልባት ቢበዛ 18 ነው የሚመጣበት። ጠረጴዛ ቴኒስን ደግሞ ስታየው እጅግ በጣም ተጎትጉተው 4 ተቋም ነው የመጡበት እና በቀጣይ ከዚህ የተሻለ ውድድር እንዲሆን እኛ እየለፋን እየተጋን ያለን
ከጊዜ ጊዜ መሻሻሎች አሉ። ግን መደጋገፍና የተዘረገለትን ዓላማ በሚያሳካ መልኩ እንዲሆን ጥሪያችንን ሁልጊዜ የምናስተላልፋለን ማለት ነው። ጠረጴዛ ቴኒስን በተቋማት እንዲዘወተር ለማድረግ ብዙ ወጪ የሚጠይቅ አይደለም ያሉት የመንግስት ሰራተኞች ጤናማ ሰራተኛን ለመፍጠር ግን ስፖርቱ ከፍ ያለ አበርክቶ እንዳለውም ተናግረዋል። ብዙ ቦታ የሚጠይቅ አይደለም፣ ዋጋውም ያን ያክል ውድ አይደለም። እያንዳንዱ ተቋም ግን በየቢሮ ይሄን ነገር ቢያደርግ አንደኛ ሰራተኛው እርስ በራሱ እንዲተዋወቅ ህብረትን ይፈጥራል። ከዚህ ባሻገር ደግሞ ስፖርት ነው፣ የጤና ስፖርት ነው። ሰው ጤናውን የሚጠቅበት ነው። የማይሰራው አካል የለም። እጅ ይሰራል፣ እግር ይሰራል፣ ወገብ ይሰራል። ስለዚህ ለጤናም አሪፍ ነው። ግንዛቤ ፈጥሮ አዌርነስ ፈጥሮ ያለው ነገር በየተቋሙ ቢነገርና ስፖርቱ ከዚህ የበለጠ ቢያድግ ደስ ይለኛል። ውድድሩ በየዓመቱ በ5 የስፖርት አይነቶች የሚደረግ በመሆኑም ተቋማት እኩል ትኩረት ለሁሉም የስፖርት አይነቶች እንዲሰጡ እየተሰራ ነው ተብሏል። ሌሎችን ስፖርት አይነቶችን ይዘው መምጣታቸው ግዴታ እንዲሆንባቸው በተመሳሳይ ሴቶችንም የመንግስት ሰራተኞች የልማት ድርጅቱ ሰራተኞችን በስራቸው ያሉትን እንዲያሳትፉ አስገዳጅ እየሆነ ከመስፈርት ጋር ሊካተት የሚችልበት አግባብ እየሄደ እንደሆነ ተቋማት ከወዲሁ ተረድተው ከወዲሁ ስራ መስራት ይጠይቃል ማለት ነው። የነዚህ እንቅስቃሴም እንዲጨምር ሌሎች ድርጅቶችም እንዲጨምሩ ከዛው ሳለ ደግሞ የተቋማት ሴት ሰራተኞችም እንዲሳተፉ ማድረግ ይኖርብናል። በውድድሩ አማራ ሚዲያ ኮርፖሬሽን የተቋማት ውድድር የወርቅ ሜዳሊያ አሸናፊ ሲሆን በነጠላና በጥንድ ውድድሮች ደግሞ የብር ሜዳሊያን አሸንፏል። የኢትዮጵያ ንግድ ባንክ በነጠላና በጥንድ የወርቅ ሜዳሊያን ሲወስድ በውድድሩም አጠቃላይ አሸናፊ ሆኗል። የተቋማት አሸናፊው አማራ ሚዲያ ኮርፖሬሽን በክልላዊ ውድድር ላይ ባህር ዳር ከተማ አስተዳደርን ወክሎ ይሳተፋል። በምስራቅ ጎጃም ዞን ባህል ቱሪዝምና ስፖርት መምሪያ አዘጋጅነት ሲካሄድ የቆየው የዞኑ ቀጠና 2 እግር ኳስ ሻምፒዮና በሸበል በረንታ ወረዳ አሸናፊነት ተጠናቋል። በሻምፒዮናው የመዝጊያ ስነ ስርዓት ላይ መልእክት ያስተላለፉት የደብረ ወርቅ ከተማ ከንቲባ ይበልጣል አበበ ውድድሩ ለሰላም ለአብሮነትና ለከተማ ገጽታ ግንባታ ፋይዳው የጎላ ነው ብለዋል። ማህበረሰቡ ሰላሙን በማረጋገጥ ለስፖርቱ ዘርፍ የሚያደርገውን ድጋፍ አጠናክሮ እንዲቀጥል የናርጅ ናውጋ ወረዳ ዋና አስተዳዳሪ አቶ ሙሉ ጌጤ ጥሪ አቅርበዋል። ውድድሩ በዞኑ የተቀዛቀዘውን ስፖርታዊ እንቅስቃሴ በማነቃቃት ብቃት ያላቸው ስፖርተኞችን ለመለየት ሚና ያለው ነው ተብሏል። 4 ወረዳዎችና ከተማዎች በተሳተፉበት ውድድር የሸበል በረንታ ወረዳ የዋንጫ አሸናፊ ሆኗል። የደብረ ወርቅ ከተማ ስፖርት ቡድን 2ኛ፣ የእነማይ ወረዳ 3ኛ እንዲሁም ደግሞ ናርጅ ናውጋ ወረዳ የእግር ኳስ ቡድን 4ኛ ደረጃን በመያዝ አጠናቀዋል። ከረዥም ጊዜ በኋላ ወደ ውድድር መመለሳቸው ደስተኛ መሆናቸውን ገልጸው ወንድማማችነትን ያጠናከሩበት እንደነበር ደግሞ ተሳታፊ ስፖርተኞች ተናግረዋል። ለውድድሩ መሳካት አስተዋጽኦ ላደረጉ አካላትና ስፖርተኞች የምስጋና የምስክር ወረቀት እንዲሁም ለአሸናፊ ቡድን የዋንጫ ሽልማት በማበርከት ውድድሩ ተጠናቋል። መረጃውን ያደረሰን የናርጅ ናውጋ ወረዳ ኮሚኒኬሽን ነው።